በለው መጨረሻሽ እዩ ማለት ነው። ፎክረሽ ብሩኬን የግል ያደርጋሉ። ምክንያቱም እኔ ምንም ማድረግ ይችላለሁ ብለሽ ነበር እና ያው ሀይሚ ደግሞ ልቡ አይጨክንም። እንደምታውቁት እንኳን እዩን ይቅርና ያገሯለች ብዙ የተቸገሩና የተራቡ ሰዎችን የምታበላ ልጅ ናት። እና እዩ አሉ ማለት ነው እዩ ማለት ነው ሻንጣዋን ይዛ መንገድ ላይ ተቀምጣ እየለመነች ማሂና ሀይሚ ያገኟት አሉ። ፈጣሪ ትግስቱን ስጠኝ። አግኝተዋት ማለት ነው። ሀይሚ ከት ብላ ነው የሳቀችባት። ከዛ ደግሞ እንትና ማናት ማሂ ደግሞ ትክ ብላ ታያታለች። ወይኔ ጉዴ ይህ ቡራ የድሮ ፍቅረኛው እናንተን ያጣላቻችሁ ምን ሆነች ነው ብለው ሲጠይቋት ማደሪያ እያለች እያለቀሰች ማለት ነው። እንደዚህ ስትል እዩን በህልሜ አየው ዛሬ ማሂና ሀይሚ እየሳቁባት፣ እዩ ደግሞ መንገድ ላይ ቁጭ ብላ ስለ ማርያም እያለች ማለት ነው። እንዲሁ ምን አይነት ጉድ ነው! በህልሜ አየዋቸው ዛሬ በህልሜ። ወይኔ ሀይሚዬ ግን በጣም ነው ናፈቅሽኝ የኔ ውድ። እንኳን ዛሬ በህልሜ አየውሽ እናንተ። የእውነት እኮ ነው ያየሁት። በስመ አብ ማሂ እቺ ማናት የብሩኬ ውሽሜ ማለት ነው። ውሽሚት ቁጭ ብላ እየለመነች ሆዷን ቁጥር አድርጋ ከዛ ማሂና ሀይሚ ደርሱባታል። እንዴት እንደሳቁባት እና ህልሜ ሲያቃዥ ነው ያደረ። ሀይሚዬ በህልሜ አይቼሻለሁ እና እዩ መጨረሻዋ ምን ይሆን? እኔ እኮ መጨነቄ እኮ ነው። ከመጨነቄ የተነሳ እኮ ነው። ሴት ነኝ መቼም ሴት ልጅ በራሷ ጥፋት ጎዳና ላይ ትወጣ በጣም ያሳዝናል። ቆይ ብሩኬ ማለት ነው ምን አይነት ንቀት ነው አንተ ማለት ነው። እዩን ከቤት ወርውረ ስታስወጣ ቢያንስ ያልጋ የምግብ ብለህ ትንሽ ብር ሽጉጥ አታረግላትም ነበር? እና አሁን እኔ እዩ የት እንደምትሄድ በጣም እያሳሰበኝ ነው። አዲስ አበባ የምታውቀው ሰው ላይኖራት ይችላል። እች ልጅ የት ነው የምትሄደው? እና እርግጠኛ ነኝ ሀይሚ ናት እንግዲህ የምታስጠጋት። ሀይሚ ናት የምታስጠጋት። ታውቃላችሁ ሀይሚዬ ሩህሩህ ናት በሰው። አሁን ሄዳ እንዲ የምር የእውነት ማለት ነው ቀልዱ ይቅርና ማለት ነው ሀይሚን አሁን ማለት ነው እዩ ሄዳ ማለት ነው እባክሽ ማደር ያጣው በጣም ተቸገርኩ ብትላት የምር ታስጠጋታለች። እና ሀይሚ ራሱ የት እንዳለች አይታወቅም። የኔ ውድ ማለት ነው ደግሞ በጣም ጠፍተሻል፣ በጣም ተናፍቀሻል የኔ ቅመም። ብቅ በይ እና ሁለቱም ቪዲዮ በብሩኬ ቻናል ተለቀቀ። ለምንድን ነው በሱ የተለቀቀው? ሁለቱም በብሩክ ነው የተለቀቀው። በሀይሚ ቤት ቪዲዮ አልተለቀቀም እና ምናልባት የእዩ ስለሆነ በእርግጥ በአንድ ቀን የተቀረጸ ቪዲዮ ነው። ወዲያው ነው የተቀረጸው፣ በዛው ሰዓት በዛው ቀን ማለት ነው። ትንሽ ስታይሏን ቀየር አድርገው ነው የቀረጿት እና ብሩኬ አይጎራ አስገብቶ ሲያበቃ ወጥቶ ብቻ ደስ ብሎኛል። ትናንት እንደዛ ገፈታትረው ስላስወጣት። ምክንያቱም ለእሷ ጊዜ ቦታ ባዳመጧት ቁጥር በቃ አናታቸው ላይ ነው ፊት ያሉት እና ዞሮ አንድ የሚያደርግ አስተያየት ብትሰጡ በጣም ጥሩ ነው ብዬ አስባለሁ። ከዛ ውጭ ቡሬ ተመታ የተረገመ ምናምን እያላችሁ አትሳደቡ፣ ሀይሜንም አትዘቅዝቁ፣ አትሳደቡ። እንዲያው አሮጊቶቹ ጭራሽ ሰብስክራይብም እያነሳችሁ ነው አሉ። እኔማ ትናንት እኮ ነው የምሰማችሁ። ሰብስክራይብ አነሳችሁ ሀይሜንም የብሩክንም ሰብስክራይብ እያነሳችሁ ነው አሉ። 32ቱማ የሀይሚን ሰብስክራይብ እያነሱ ነው አሉ። አንሱ ምን እናንተ ብታነሱ ብትኖሩ ባትኖሩ እኮ አትጠቅሙም። እናንተ ከምታዩት ይልቅ ባታዩት ይሻላል። ምክንያቱም አንዳንድ ጉድፍ እየመዘዛችሁ እሷን የሚያሸማቀቅ ነገር ነው የምታደርጉት። ሴት ናችሁ ግን እናንተ ሴት ልጅ ስታለቅስና ስትከፋ በጣም ደስ ይላችኋል። ብሩኬን የምትወዱት ከሆነ ደስተኛ የሚያደርገውን ነገር ቢያደርግ ጥሩ ነው እና ዞሮ ሀይሚና ብሩክ መታረቃቸው አይቀርም። መጨረሻ ላይ አንድ ላይ ነው የሚሆኑ። በቃ ሁለቱንም አትሳደቡ። ከዛ በኋላ የምታሽቃብጡበት ነገር ይጠፋችኋል። ዘና እያላችሁ በቪዲዮ ብትሄዱ የተሻለ ነው። ምክንያቱም በኋላ አንድ ሲሆኑ እንዴት ነው የምታሽቃብጡት? እሺ ብሩክና ሀይሚ አንድ ሲሆኑ ምን ልትሆኑ ነው? እና ዝም ብላችሁ ከሁለቱም ጋር ሆናችሁ አሽቃብጡ። አንዴ ወደ ሀይሚ አንዴ ወደ ብሩክ እያላችሁ ማለት ነው ትክክለኛውን ሀሳብ። እውነት ለመናገር እኔ ሀይሚ ስታለቀስ በጣም ነው የምናደደው። ምክንያቱም ድራማ እንደሆነ እኮ አውቃለሁ፣ ግን በድራማ መልክም ቢሆን ማልቀስ የለባትም። ለምን ታለቅሳለች? የኔ ቸኮሌት ማለት ነው። እና እዩ ዛሬ እንግዲህ ጎዳና ወጣው ብላ በራሷ ቻናል ትመጣለች። በራሷ ቻናል ብሩኬ ጎትቶ ጣለኝ፣ እኔ እዛ ወልዳለሁ ብዬ ነበር፣ ወይ ደግሞ በክስ በፖሊስ ተመልሳ መሄዱ አይቀርም ወደ ቤቱማ፣ ወደ ክስ ታመራለች ብዬ አስባለሁ። ክስ ነው የምትመሰርትበት። ለምን የልጁ እናት ነኝ እስከመወልድ ድረስ ይንከባከበኝ ብላ ማለት ነው። እና ቢሆንም ቤቱ አይደለም አቤት የሚንከባከብሽ፣ እዛ ቤቱ አስገብቶ ደግሞ ሌላ ችግር ፈጣሪ አሉሽ እና ወደ ቤቱ ልትሄጂ ትችያለሽ፣ ግን አያኖርሽም። ወይ ቤቱን ይለቅልሻል ወይ ደግሞ ሌላ ቤት ይከራይልሽ። የልጁ እናት ከሆንሽም ሌላ ቤት ይከራይልሽ። አጭሪት በተመቻቸበት ገብተሽ ቁጭ። አይከብድም
አይከብድም ወይ? ወይ ጉድ! ጉድ እኮ ነው። እዚህ ቆንጅዬ ቤት ልወልደው ነው። ኧረ እባክሽ የምርሽን ነው እንዴ? ለዚህ ብለሽ ነው ያረገዝሽ? ቆንጆ መኪና ሲኖረው ቆንጆ ቤት ሲኖረው ከሱ ጋር ለመኖር ስለፈለግሽ ብቻ አረገዝሽ አይደለም? እና ሀይሚዬ ያው የድሮ ቤቷ ይሻል ነበር። እኔ እኮ ብያለሁ መጀመሪያ ራሱ ሀይሚ ወደዛ ቤት ስትገባ፣ በተለይ ብሩክ ሀይሚ ቤት እየኖረ እያለ በቃ አንድ ላይ መኖራቸው ጥሩ አይደለም። ምክንያቱም አሁን ሲጣሉ ራሱ ሀይሚ እቃዬን ላውጣ አላውጣ እዩ ራሱ በዚህ ልክ እዛ ቤት ገብታ የሀይሚን ልብስ እስከ መሰብሰብ የደረሰችበት ይህ ሁሉ ስልጣን ተሰጥቷት ይህ ሁሉ ነገር ያደረገችው ሀይሚ ወደ ብሩክ ቤት መግባቷ ነው። መግባቷ እኔ ብያለሁ፣ ድሮም ፈርቻለሁ። አንድ ላይ ባይሆኑ ጥሩ ነው። ምክንያቱም ሰው ሲራራቅ ነው የሚሻለው። አሁን ቀጥ ብላ ሄዳ ቤቷ ትገባ ነበረ። ገባችሁ አይደለ? እቃዬን ላውጣ አላውጣ እያለች እንትን ከምትፎካከረው ና ሀይሚ አሁን እኔ የት እንዳለች አላውቅም። ብዙ ሰዎች ግን ያው ግምታዊ ወሬ ነው የሚያወሩ። በነገራችን ላይ አንዳንድ ሰዎች መረጃ አለኝ እንትና ጋ ደወልኩ እያሉ የሚያወሩትን ወሬ አትመኗቸው። ምክንያቱም ዝም ብለው የግምታዊ ወሬ ነው፣ ለዩቲዩብ ቪው ብለው የሚያወሩትን ወሬ አትመኑና እኔ ሀይሚ የት እንዳለች አላውቅም። አንዳንዶች ግን ማሄ ጋናት ምናምን እያሉ ያወራሉ። ያው ማሄ ጓደኛዋ ስለሆነች ግን እኮ ሀይሚ ማሄ ብቻ አይደለችም። አዲስ አበባ ወንድሞች አሉ፣ እህቷ አለች፣ እህቶች አሉ። ብዙ ሰው ጋር መሄድ ትችላለች። ግን ደግሞ ሰው ጋር መጠጋት አስፈልግም። ራሷን እስከቻለች ድረስ በራሷ ቤት መኖር ነው የምትፈልገው ና እንግዲህ ሀይሚዬ ዛሬ እቃዋን ልትወስድ ድጋሜ ትመጣለች። እንግዲህ ተመልሳ ወደ ራሷ ትመጣለች ወይ ደግሞ እንደዛው ግግም እንዳለች ልትመጣ ትችላለች። እዩንም እንግዲህ ብሩክ አስወጥቷታል። እዛ ቤት ብትኖር ኑሮ ብትጠብቃት ኑሮ ኦ ማይ ጋድ የሚፈጠረው ነገር በጣም ከባድ ነበር የሚሆን። እዩ እዛው እንዳለች ሀይሚ ብትመጣ ማለት ነው። ግን ብሩኬ ሀይሚ ሳትወጣ እዩን ማስወጣቱ ጥሩ ነው። ነገሮች ትንሽ እንዲበርዱ ያደርጋቸዋል። ምክንያቱም ሀይሚ ተረጋግታ ትመለስ ብሎ ሌላ ካት ሌላ ቦታ ሄዳለች። ስለዚህ ሀይሚ ስትመለስ ደግሞ እዩን ካገኘቻት ነገሩ ይጋጋላል። ካለበለዚያ ግን ማንንም ካላገኘች ቪዲዮ ቢያንስ ታያለች። ስለዚህ አሁንም ቢሆን ሁለታችሁም ክፍተት እየፈጠራችሁ ነው ሰው እያስገባችሁ ያላችሁት። በቃ ሌላ ምንም መፍትሄ የላችሁም እናንተ ማለት ነው። አሁን ሀይሚን መገንተርሽን ታይ፣ ብሩክን መገንተርክን ታውና አንድ ላይ ሆኑ። ይህኔ እኮ ሀይሚ ከትናንት ወዲያ ባትወጣ ኖሮ እዩ ሻንጣውን ይዛት መጣም ነበር። ትንሽ ክፍተት ስታገኝ ትመጣለች እና አሁን እናንተ አንድ ብትሆኑ አብራችሁ ብትሆኑ ኑሮ እችል ሻንጣውን ይዛት መጣም ነበረ። ገብታችኋል አይደለ? ስለዚህ ብሩኬም ሀይሚ ያን ያክል ስትለምንህ እምቢ ስትል አልፈልጋትም ስትል እዩ እሱ አንተ የፈለግካት መሰላት። አዎ አንተ የፈለግካት መሰላት። ሀይሚም ደግሞ ትናንት እምቢ ብላ ልብሷ ልታወጣ ስታመጣ በቃ እሷም ሁለቱም አይፈላለጉም። ስለዚህ በመሀል እኔ ዘው ብዬ ልግባ ብላ ነው። ባለፈውም ባገኘቻ ክፍተት ነው አይደል ያረገዘችው። እሷ አሁንም በምታገኛ ክፍተት በእያንዳንዷ ክፍተት በአንተ ደካማ ጎን እየገባች አብራ መሆን የምትፈልገው። ስለዚህ ይች ልጅ ከእናንተ ማራቅ የምትችሉት ህይወታችሁን ማስተካከል የምትችሉት እናንተ ሁለታችሁ ብቻ ናችሁ። ማንም አይደለም፣ ቤተሰብም አይደለም፣ እዩም አይደለችም፣ ሌላም በቃ ህይወታችሁን የምታበላሹት ራሳችሁ ናችሁ። ክፍተት በሰጣችሁ ቁጥር በእናንተ በክፍተታችሁ የሚገቡ ሰዎች ብዙ ናቸው። ስለዚህ እናንተ አንድ ላይ መሆን ብቻ ነው ያላችሁ አማራጭ ማለት ነው። እዩ ከህይወታችሁ እንድትወጣ ከፈለጋችሁ አንድ ላይ መሆን። ከዛ ውጭ ግን እዩ ለምን መጣች፣ አንቺ ደግሞ ለምን ሌላ ቤት ሆንሽ፣ ለምን እቃ ታወጫለሽ፣ እንደዚህ ያላችሁ የምትነታረኩ ከሆነ የበለጠ የልብ ልብ እየተሰማት እየመጣሽ ህይወታችሁን ብጥብጥ አርጋ ማለት ነው ብጥብጥ ነው የምታደርገው። ሶ ዋናው መፍትሄውና መድኃኒቱ እዩን ከህይወታችሁ ማስወጣት። ልጁ ያንተ ሆነም አልሆነም ሀይሚ ይቀበላለሁ ብላለች። ሶ አንተ ደግሞ ማድረግ ያለብን ነገር አድርገ በስነ ስርዓት ይቅርታም ጠይቀህ እስከነ ጉርለት የተቀበለችን ሴት መግፋት የለብም። ገብቷል አይደለ? ምንም ቢሆን እኮ ሸምጥጣታል፣ ሌላ ሴት ጋር ሄዳል። ይህን ማንም አያደርግም። ሀይሚ ናት ያደረገች። ይህን ያደረገችው ደግሞ ስለምትወደው ነው ስለምትወደው። ሶ ሀይሚን ቢሆን ከብሩክ ጋር እንድትኖር እናንተ ጥሩ አስተያየት ስጡ። ብሩክን አትሳደቡ ምናምን። ሶ ስለምትወደው ከሱ ጋር መኖር ስለምትፈልግ፣ ብሩክም እንደዛው ስለሚወዳት ማለት ነው።